በዛሬው ድክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ ሰፈሮች ውስጥ እንግዲህ ቡና ስንጠጣ የምንጠቀምባቸው ቦታዎች አሉ። የእንትና ቡና በጣም አሪፍ ነው፣ የእንትና ቡና ደግሞ ለየት ያለ ጣዕም አለው ነው። ከተለያዩ ሰዎች እንግዲህ ሰምቼ ወሎ ሰፈር አካባቢ ከረሜላ ቡና የሚባል ቦታ መጥቻለሁ። መጀመሪያ ስምሽን አስተዋውቂ። ስሜ ሄርሜላ ፍቃዱ ይባላል። እሺ። የከረሜላ ቡና መስራች ባለቤት። ከዛ እዚሁ ደግሞ ቡናውንም የማፈላው እኔ ነኝ ያልሽ። በደንብ ተቀምሞ። እሺ። እስቲ የኑ ቡና ጠጡ ይባላል አይደል? ይሄ አይነት አሰራር ወይም እቺ በእንዲ ሰፈር ውስጥ አነስ ባለ ስኬል የምናደርገው እንደዚህ አይነት ስራን ታዲያ እንዴት አስበሽው ሰራ ጀመርሽ? አዘ ፕሮፌሽን ሌላ ሙያ ላይ ነበርኩኝ። እንዴት አሰብኩኝ? ያንን ሙያ ስፓ ማኔጀር ነበርኩኝ እና የራሴን መክፈት ሁሉ የሚፈልግ ነበርና እንዴት የሚለው ነገር ማለት ኢንካም ያን ያህል ስለማይኖር እንዴት ስል ከምችለው ነገር ለምን አልጀምርም ብዬ አሰብኩኝ። ከዛ ቡና መጣልኝ ማለት ነው። ኢትዮጵያ ላይ እንግዲህ ጥራት ያለው ቡና አብዛኛውን ጊዜ በኤክስፖርት ስታንዳርድ ልንለው እንችላለን። እኛ ደግሞ ለቤት የምንጠቀመው ደግሞ ሀገር ውስጥ ምርት የሚቀርብ ቡና አለ። የተለያዩ ደረጃዎች አሉ። እስቲ አንቺን ቡና ለየት አድርጎ ለማድረግ እንዴት ነው ፕሮሰሱ? ያ ለየት የሚያደርገው ነገር እኔ ጋር እረከባለሁ። የተቆላም አንዳንዴም እቆላለሁ። ያው ገበያው ትንሽ ይወጣል ይወርዳል፣ አወዳድሬ አመጣለሁ። ግን ሞር ያኔን ይሄ የዚህ ቤት እኮ ቡና የሚያስብለው አፈላሉ ነውና የራሴ የሆነ ሪሲፒ አለኝ። የራሴ አንዳንዴ ኮርፖሬት ሴክሬት ተብሎ በቃ እኛ እናሳውቅም የሚባለው ነገር ስላለ ነው። እሺ፣ እንዲህ አይነት ቦታዎችን ቅድም ስንገባ ትንሽ ወደ ውስጥ ገባ ይላል ከዋና መንገድ አይደለ? እንደዚህ ውስጥ ገባ ብሎ መስራት ሌሎች ችግሮችስ ምን አጋጠሙሽ? ከቦታ ማግኘት አንፃር መጀመሪያ ላይ ያው እንዳልኩክ ኢንካሙን ለማግኘት ትንሽ ያው አነስተኛ ነበርና ስናፈላልግ በነበረበት ታይም ላይ አስፋልት ዳር ላይ ከኔ አቅም ጋር አይወዳደርም ነበር። ምን ያህል አገኘሽ? ካፒታልሽ ምን ያህል ነበር ብዬ ልጠይቅ መጀመሪያ ሲጀምር? እሺ ንገሪኝ። እሺ ዋና መንገድ ላይ አላገኘሽም? አግኝቻለሁ፣ ግን ያው ከኔ አቅም ጋር አይሆንም። ቢሆን መልካም ነው። ከዛ እዚህ ሰፈር አካባቢ ቢሮ ሰፈር ነው ይበዛል። የመጀመሪያ አካባቢ ዞር ስል ጭር ያለ ሰፈር ነበረ፣ ግን አካባቢ ላይ ቢሮ አለ። ጥሩ ነገር ካቀረብክ ሰው የትም ይመጣል። ያንተ አቀራረብ ነው። አስፋልት ዳር መሆኑም ወኪንግ ከስተምር ይኖረዋል። ግን ደግሞ ገባ ብዬም መሆን አልተቸገርኩም። እኔም ብለው የሚመጡ ሰዎች አሉ፣ በደንብ አሉ። እና አንዳንዴ ደግሞ የቡና መስተንግዶም ነው። እኛ እኮ ቡና የምንጠጣበት ሁሌ እኔ የቡና ነገር ስሰራ አወራለሁ። እናቶቻችን ቁጭ ብለው መረጃ የሚለዋወጡበት እንዴት ነው ይሄ ነገር እኮ እንዲሆነ የሚባባሉበትም ነገር ስለሆነ ቡና ካቀራረብም ጀምር ከመስተንግዶም አንጻር የተሻለ ካቀረብሽ እንደዛ ጥሩ ነው የሚሆነው። እስቲ በዛ መልኩ እንዴት ትሰሪያለሽ? ያው ከፍትፍቱ ፊቱ ነው። ልክ ነው። እና ያው ከስተምሮቼን እንዳልኩ ስፓ ማኔጀርም አልነበርኩኝ። ከስተመር ሰርቪሱን እንዴት እንደሆነ አውቀዋለሁ እና ሞር ሃንድል በሆነ መንገድ ደስተኛ ናቸው። እንግዲህ እንደው ይሄንን ቦታ እስቲ ተለቅ አድርጎ የመስራት አላማ አለሽ? በደንብ አለኝ። እስቲ አሁን አብዛኛውን ጊዜ የራሳቸውን ካፌ ልበለው ወይንም የቡና ጠጡ የሚባል ቀስ በቀስ እያደገ የሚመጣ ነው። እኔ ካፌዎች አውቃለሁ፣ በካፌ ጀምሮ ከዛ የራሳቸውን ቡና ደግሞ እርሻ ድረስ ሄደው ምናምን አሳድገው ወደ ኤክስፖርት ደረጃ የሚደርሱ። እስቲ ለአንቺ እንደው ኔክስት ስቴፕ ብለሽ የምታስቢው እንደዚህ አነስ ያለ ቦታ ላይ አካባቢው ላይ ያሉ ሰዎችን እያገለገልሽ ነው፣ ምንድን ነው እቅድሽ? የወደፊት እቅዴ ያው የመጀመሪያውን ታርጌቴ አሁን ላይ ከዚህ በተጨማሪ ምን እሰራለሁ? ይሄም እንዳለ ባዛሮች ላይ ቬንደር እየተከራየ ቦታዎች እዛ ላይ እሰራለሁ። ኮንሰርት በዊኬንድ ስሮ ማለት ነው። የተወሰነች ቦታ ተከራይቼ እሰራለሁ። ባዛሮች ላይ ኮንሰርት፣ ትንንሽ የሚባሉ ቦታዎች ላይ ለልደትም ሴሬሞኒ እየገባው እሰራለሁ። ለሰርግ በባህላዊ መንገድ ማለት ነው። አሪፍ። ኢቨንቶች ግን ስትሰሪ ይሄኛውን ነገር እንዴት ታደርጊያለሽ? ይቆማል ወይስ ሌላ ሰው መድበሽ ትሄጃለሽ? ብዙ ጊዜ ኢቨንቶች ላይ ቅዳሜ ወይ እሑድ ነው የሚሆነው። ከስንት አንዴ ነው ከሰኞ እስከ ዓርብ ላይ የሚመጣው ማለት ነው። ሰፈር ደግሞ ስራ ያለው በጣም ሞር ማለት ያኔ ፕሌስ የተወሰነች ስለሆነች ከሰኞ እስከ ዓርብ ባለው ቀን ነው ስራ የሚበዛው። ቅዳሜና እሑድ ዝግ ነው፣ የለም ስራ ጸጥ ይላል። ቅዳሜም የሆነ እስከዚህም ነው። በአንድ ሰው በሁለት ሰው ከቨር መደረግ የሚችል ነው ይሄኛው ቦታ።
ስለዚህ ያኛው ላይ ዋጋ ላይ እንዴት ነው ታዲያ? እዛ ስትወስጂው ዩዝ ኤንድ ትሮ ካፕ ራሱ የራሱ ወጪ አለው። እዛ ጋር ደግሞ አፍልተሽ የንጽህና መጠበቁን ምናምን የራሱ ችግሮች አሉት። እንዴት ማኔጅ ታደርጊዋለሽ? እሱ እንደውም የምትሸጭበት ዋጋስ? እሱ ያው ይጨምራል። አንድ ቬንደሩንም ስትከራይ የወጪ ያለ ለ3 ቀን የምታውጣት ምናልባት የዚህን የአንድ 15 የ16 ቀን ይሆናል። ዋጋውን ይጨምራል፣ ይታወቃል። ባዛር ላይ ሲገባም ኮንሰርቶች ላይም ሲገባ ይታወቃል፣ ይጨምራል። የንጽህናው ጉዳይ እንደውም ከዚህኛው የተሻለ ነው፣ ያቀላል፣ ያደርገዋል ስራውን። ዩዝ ኤንድ ትሮ ነው፣ በቃ ቡናውን ማፍላት ነው ካንተ የሚጠበቀው። ሰውየው እንደውም ሞር ጥንቁቅነቱ ይመቸዋል፣ ሴፍቲ ነው ለጤናው። በፔርሙዝ ምናምን ይዘሽ ነው የምትሄጂው ወይስ እዛው ነው የምታፈው? ያለቀለት ቡና ከዚህ ይዤ እሄዳለሁ። ከዛ በቃ እጣኑ ሴሬሞኒው አለ፣ ያ በቃ በጀበና እየተቀዳ እንደ ማንኛውም ቡና ይደረጋል። ብቻ ግን የሚለየው ዩዝ ኤንድ ትሮ መሆኑ ነው። አሪፍ። የራስሽን ቡና እንግዲህ ቆልተሽ አሽገሽ ለመሸጥ መቼ ታስቢያለሽ? በስንት ዓመት ውስጥ? በስንት ዓመት ውስጥ ምን መኖር አለበት? ይሄ ያ ግድ ነው። ኦኬ እንግዲህ እግዚአብሔር ከፈቀደ የራስሽ ቡና አሁን ይኸውልሽ ሄርሜላ ቡና ብለሽ ወይንም ከረሜላ ኮፊ ብለሽ እንድታረጊው። ከረሜላ ግን ለምን አልሽው? ከረሜላና ኮፊ እንዲያውም እሱን ሳልጠይቅሽ ከረሜላና ቡና አብሮ የሚሄድ ነው ወይስ ለምንድን ነው? ከረሜላና ቡና አብሮ የሚሄድ ነው ሳይሆን ብዙ ጊዜ ከህፃኖች ጋር ያለኝ አታችመንት ሰፊ ነውና እኔን ብለው የሚጠሩኝ ከረሜላ ነው የሚሉኝ፣ ሄርሜላ። ከዛ ስምሽ ጋር ስለሚገናኝ ከዛ እዚህ ደግሞ ብዙ ሰው ከረሜላ ይለኛል፣ እሱን እየሰማ ከረሜላ ስለሚል በዛ ነው። ስለዚህ ከረሜላ ኮፊን መቼ እንጠብቅ? 5 10 5 ይልሽ። እግዚአብሔር ይፍቀድ። እግዚአብሔር ይፍቀድ። እንግዲህ ቴንኪው ለቆይታችን። መልካም የሥራ ጊዜ። የዛሬው አስታክሽቀላ ይህን ይመስል ነበረ። በሚቀጥለው ሳምንት ከምንገናኝ መልካም ጊዜ